ብዙ ጊዜ ፈተዋዎቻቸውን አይታችሁ ከሆነ የተለያዩ የቴሌቪዥን ጣቢያ እንዲሁም ደግሞ የተለያዩ ቻናሎች ላይ አይታችሁ ከሆነ የሚጠይቁት ሁልጊዜም ቢሆን ኮመን የምንሰማቸው በጣም በተደጋጋሚ የሚሰሙ ነገሮች ነው እና እንዳለ ቢጠየቁ ስለ ጋብቻ፣ ስለ ሚስት፣ ስለ ሴት፣ ስለ ወሲብ የመሳሰሉት ነገሮች ናቸውና ስለ አላህ ይጠይቃሉ። ሰምተናቸው አናውቅም። እስኪ እነዚህ ሙስሊሞች የሚያመልኩት አካል ስለሱ ምንድነው የሚያውቁት፣ ምንድነው የተማሩት የሚለውን ምንመለከት ይሆናል ማለት ነው። አብዱራህማን ቀጥል፣ ማይክን ከፍተሃል። አዎ ከፍቻለሁ። እኔ ከእስልምና ወጥቻለሁ። በእርግጥ ለቅቄያለሁ። እኔ አልተመቸኝም። ያው ሁኔታዎች ምናምን ስለማይመቹኝ ነገሩ ሁሉ ውስብስብ ስለሆነ ለኔ ግልጽ ነገር ስላልሆነ አንስ እንዴት ነው አንድ ነው ያለው እንደኛ እንደዚህ ደምረን ነው ወይ እያላችሁ ሲጠይቁ አታገኙም እያሉ እንደዚህ ብለው ሲጠይቁ አታገኙም። እያንዳንዱ ቢጠይቁት ስለምንድን ነው በግራጄ ካካብዬ መታጠብ እጅ ነው ያለብኝ ወይንስ በቀኝ እጄ? ወሲብ ሳደርግ ምንድን ነው ማለት ያለብኝ? ወሲብ ስጨርስስ ምንድን ነው ማድረግ? መታጠብ ግዴታዬ ነው አይደለም? እንደዚህ አይነት ናቸው እንዳለ አስተምሮታቸው። ፈተዋቸውን ሂዱና እኔን አትመኑ፣ ቼክ አድርጉ። ከወገብ በታች ነው ፈተዋቸው እንዳለ። ስለ አላህ ፈተዋ አታገኙ። አለ ክርስቲያን ቃል አርሙኝ። ስለ አላህ እንደው ከመቶ 10 ይገኛል። 99ኙን ያልኩት ሆኖ 10 እንኳን ስለ አላህ ሲጠይቁ ታገኛላችሁ? አላህ ታፋለ የለውም ባት እንዳለው ነግራችሁናል። አላህ ታፋለው ወይ ብለው ሲጠይቁ ሰምታችሁ ታውቃላችሁ? አላህ እጅ እንዳለው ነግራችሁናል። ጠፍርስ አለው ወይ ብለው ሲጠይቁ ሰምታችሁ ታውቃላችሁ? አላህ ምስጣት እንዳለው ነግራችሁናል። ጣቱ ክፍተት አለው የለውም ብለው ሲጠይቁ ሰምታችሁ ታውቃላችሁ? ኔቨር የለም። እያንዳንዱ ጥያቄያቸው ጓዳ የሚደረግ ከወገብ በታች አለ ነው እና ይህን አስተምሮታቸውን ገለጥ አድርገን ስናይ እንዲህ ከወገብ በታች አጠይቁ እንትን አትንኩብን ይላሉ። ለምንድን ነው የሚሉት? ምክንያቱም እነሱ የሚያውቁት የራሳቸውን ዶክትሪን ሳይሆን የክርስትናውን ነው። ክርስትናው ጋር ሲመጡ ደግሞ ከወገብ በታች አይደለም ቶፒካችንም አስተምሮታችንም ሰማያዊውን መንፈስ ሰማያዊውን ሀሳብ ነው የምናስበው እንጂ ምድራዊውን አይደለም። ሰማያዊውን እይታ ስትመለከቱ ከፍ ስትሉ እይታችሁ ወደ ላይ ከፍ ሲል ደግሞ ምን ትሆናላችሁ? ከወገብና ከቂጥ ትወጣላችሁ። ስድባቸው እንኳን ቂጥህ ላይ ካካለ ቂጥህ እንደዚህ ነው፣ ቂጥህ ላይ እንደዚህ ሆኖ እንዳለ ስድባቸው እንኳን ከዚህ ማይለየ ነው። ምክንያቱም ምድራዊ ስለሆኑ እኛ ጋር የለም ይሄ አስተምሮታችን፣ ጥያቄዎቻችን ከዚህ ጋር ይገናኙ። ስለዚህ እነሱ የእኛን ሲያነቡ የእኛን ሲሰሙ እነሱ ጋር ያለው ከወገብ በታች ያለው አስተምሮ ይቀፋቸዋል፣ ይዘገንናቸዋል። እኛ ምን እናድርግ? እሺ አላህ እግር አለው፣ ባት አለው፣ አንገት ግን የለውም፣ ጭንቅላት የለውም አለው የሚል ቻለንጅ ያደርገኛል። ታዲያ ከዚህ በላይ ምን እንጠይቃቸው? ጭንቅላት አልባ እግር ትሆን አምላካቸው። ስለ ባቱ ተብራርቷል፣ ስለ እግሩን አብራርተዋል። ስለ አላህ ጭንቅላት ግን የለም። አላህ ጭንቅላት አለው ወይ አናቅም ይላሉ። እግርስ? እግርማ አላህ አለው፣ ከአንድም 2 እግር አለው ሊያብራሩ ይሞክራሉ። እግሩን እንደውም ገሃነም ላይ ረግጣታል ምናምን ብለው ሰፍ ብለው ያብራራሉ። ስለ አምላካቸው ጭንቅላት ግን ሲጠየቁ አያውቁም፣ ስለ አንገቱም አያውቁም። እነኚህ ሰዎች በሞራል ደግሞ ተነስተው ከወገብ በላይ እናውራ ይላሉ። እስቲ ከወገብ በላይ ዛሬ እናውራ። አሊ ኡስማን እንኳን ደህና መጣ። አሊ ኡስማን ይሰማል? ቲንክ ወጣ መሰለኝ። ከድር አለ? ከድር ያማር አለ?
ያ ሙስሊሞች እንግዲህ ብዙ ጊዜ አስተሳሰባቸውና ጥያቄያቸው በሙሉ ከስጋዊ ወይም ደግሞ ከፍትወት ሀሳቦች አይወጣም። እውነት ለመናገር ከምድር እስከ ሰማይ እንደዛ ነው። የእስልምና አስተምሮ ዶክትሪኑ ስለ ገነት ጉዳይ ስለ ዘላለም ህይወት ባወሩ ቁጥር ስጋዊ ነገር ብቻ ነው የሚያወሩት። አይታችሁ ከሆነ ስለ ገነት ጉዳይ ሲያወሩ ስለ ዘላለም ህይወት ሲያወሩ እዛ ሄደን ምን እንበላለን፣ ምን እንጠጣለን፣ ምን አይነት ሴቶች እናገኛለን የሚሉ እኔ የምጠይቀው ምንድን ነው ገነት ውስጥ ያለው በክርስትና ምግብ ነው እንዳንተ የምትጠብቀው? ቆይ ተረጋጋ አንተ እኮ ምንድን ነው መጠየቅ ፈልጌ ነው። ቶፒኩ ላይ ስለ ገነት አይደለም ቶፒኩ ስላለ ጭንቅላት ነው። ስለ ስዕል እናውራ ታዲያ፣ ስለ ፎቶ እናውራ ስላለ ጭንቅላት። አይ ከወገብ በላይ እስቲ ከፍ እናድርገውና አምላክ ከወገብ በላይ ምንድን ነው ያለው? ጭንቅላት አለው? ይኸውልህ የኛ አምላክ ከናንተ እኔ ጠየቁ ከኛ አይደለም። የኛ አምላክ ማንንም ምንም አይመስልም። አምሳያ የለውም። የኛ አምላክ ያዙ ከስር የኛ አምላክ በምንም ማንንም አይመስልም። ፎቶ አለው እናንተ አምላክ የተጠየቀውን ትመልሳለህ። አመልስም። ጭንቅላት አለው የለውም? ፎቶ አለው እናንተ ይሄን ምን ጎበዝ አምላክ ጭንቅላት አለው የለውም? የኛ አምላክ ዙፋኑ ላይ ተደላድሎ የተቀመጠ ነው። አርህማኑ አለል አርሽ ኢስተዋ አርሽ ላይ የተቀመጠ ነው አምላካችን። በምን ነው የተቀመጠው? አንተ የምትለው ጭንቅላት፣ አንተ የምትለው እጅ የለውም። አንተ ያልጠየቅኩህን አትመልስ። አርሽ ላይ ተደላድሎ የተቀመጠ ነው አልከኝ። ያ የተቀመጠው አምላክ በምን ነው የተቀመጠው? ተደላድሎ ተቀመጠ ነው የሚለው ገባ? አሁን አንተ የምትለው ጭንቅላት ነው፣ አንተ የምትለው አይደለማ። ያልጠየቅኩህን አትመልስ። ተደላድሎ አንድ ነገር ተቀመጠ ከተባለ ከዛ በፊት አልተደላደለም አልተቀመጠም ነበር ማለት ነው። ከዛ በፊት ብሎ ነገር የለም። በፊትም በኋላም እሱ ነው ያለው። መቼ ነው ተደላድሎ አርሽ ላይ የተቀመጠው? ፋይል አርሽ ላይ ተደላድሎ ተቀምጧል። እኛ ከመፈጠር አንተን ከመፍጠሩ በፊት አርሽ የተፈጠረ ነው የተፈጠረ አይደለም? የተፈጠረ ነው። ስለዚህ አርሽን ፈጥሮ አርሽ ላይ ተደላድሎ ተቀመጠ እያልከኝ ነው? አርሽን ፈጥሮ አርሽ ላይ ተደላድሎ ተቀመጠ። ጎበዝ ጎበዝ። ሰማችሁ? ቤታችሁ ውስጥ ጠረጴዛ ወንበር ሰርታችሁ ጠርባችሁ ከዛ እንደምትቀመጡት አላህም መቀመጫ ሰራና ተቀመጠ እያለ ነው ወንድማችን። አርሽ የሚባልን ነገር ፈጠረና ተደላድሎ ተቀምጧል። ኦኬ ባይ። ስለዚህ አላህ የምትለው አካል አርሽ ላይ ተደላድሎ ተቀምጧል። ፋይል ጥሩ። አርሽ የምትባልን መቀመጫ ሰራ፣ እሷ ላይ ተደላድሎ ተቀመጠ። ያ የተቀመጠው አላህ የምትለው አካል ጭንቅላት አለው? አንተ የምትለው ጭንቅላት የለውም። አንተ የምትለው ቁርአን ይባላል። አንተ የምታመልከው እግር አለው የለውም? አንተ የምትለው እግር የለውም። ኦኬ አንተ የምትለውስ? አንተ የምታመልከው ያንተ አላህ አንተ የምትለው ቁርአን የተገለጸበት ነው ያለው። ኦኬ ቁርአን የተገለጸበት አንተ የምታስበው እግር አይደለም ያለው። አንተ ጭንቅላት ውስጥ ያለው እግር ጭንቅላት ያለው ጭንቅላት አይደለም ያለው። እሺ ና አንተ የምታስበውን እንደገና ደግሞ ቁርአን የሚለውን እግር አለው ብለኸኛል። ከቁርአን ውስጥ ቁርአን የሚለውን እግር አሳየን እስቲ። ያላ አፍጥን ምን አልከኝ? ሰምተሃል ብራዘር? እና እናንተ እየሰገዳችሁ ነው የምንወት እናንተ ቆሻሾች። እኔ የምለውን ሳይሆን አንተ የምትለውን አላህ የሚለውን አለኝ ያለውን አላህ እግሩን አሳየን እስቲ ከቁርአን ውስጥ አለው ስላለ። ይኸውልህ አንተ የምትለው እግር እኔ የምለውን አይደለም። እኔ የምለውን አይደለም። አላህ አለኝ ያለውን አሳየን። ወዴትም ሽፍት አታደርገው። ቀጥል። ኖ እሱ አይደለም። አሁን እንትኑ እሱ አይደለም አለው። አይ ቁርአን የሚለው አለው ብለሃል አይደለ? ቁርአን አለው ያለህን እግሩን ታሳየኛለህ፣ ትቀጥላለህ። እኔ የምለውን አይደለም ቁርአን የሚለውን አሳየኝ ነው። ማሳየት አይጠበቅብኝም። ለምን አሳያለሁ? ምን ፈልገህ ነው ማሳየው? ምን ፈልገህ? እኔ ማሳየው በቃ ቴንክ ዩ 50 ሰው ሰዓት ልገልጽ ሙስሊሙ ትሰማኛለህ? ሙስሊሙ አዳም ተራን ጠብቅ።
ይሄ ሙስሊም ስማልኝ አንዴ ታውጣው አንዴ አዳምጥ አሊ አንተ እውቀቱ ከሌለህ ማለት ነው ስለ እስልምና ለማብራራት ሲጀመር ላይ ትግባ። እሺ ከሰሩን ሳትጠየቅ አትመልስ። እዚህ ቤት ገብተህ ቶፒክ አለ ቶፒክ ላይ ቆም። አሊ ኡስማን አየህ ስላላህ እንገባለን። ቀጣይ ሜቢ ትጠለዛላችሁ ማለት ነው እንዲህ ፓኒክ የምታደርጉ ከሆነ። አሊ ኡስማን እሺ አላህ አካል አለ የለውም? ምን አገባ? ምን አገባ? ስላላህ አካል ስትጠይቅ መልሶ ምን አገባ ማለት ነው የገባው ካለ ምንም ካላገባኝ ከካ ያለው አምላክ ያመለክ ስለ አላህ አካል ትጠይቃለህ እንዴ? ና ካካውን እኔ ራሱ ካካ ምለው ብል ያንተ እንትን ውስጥ ነው አፍ ውስጥ ነው ካካ ምለው። አውጣ ካካ የሚባለው ውስጥ የሚገባ እግሩን የጫነውናል ሄድና ታመልካለህ። ግን ካካ ሚል እንደዚህ ብለህ እንደተናገር ክፈት አፍተን ክፈት መረጃ ክፈት። ጭንቅላት አምላኪው ጣዖት አምላኪው ክፈት አፍተን ክፈት። ካካ ያለው አምላክ ያመለክ ወደ አላህ አትሄድ። እሺ ክፈት ጭንቅላት አምላክ መጀመሪያ ክፈት መረጃ ክፈት መረጃ። እውነት ነው የምላችሁ ጤናችሁ ያሳስበኛል። በተለይም ሴት ሆናችሁ እስልምና ውስጥ የምትቀጥሉ ካላችሁ ጤናችሁ ያሳስበኛል። በዚህ በሰለጠነ ዘመን ላይ እንደ አህያ ይመታሽ ይችላል። ሰገራ ከነካ ጋር እኩል ነሽ እያለሽ ከአህያ ጋር ከውሻ ጋር እኩል ነሽ እያለሽ ጭንቅላት የሌለውን አካል እነሱ ፈጥረው ሙሐመድና ሳቦቹ ፈጥረው አንቺን እንደ አህያ እንደ ሰይጣን እየመሰለሽ ደግሞም ጋነም ትሞያለሽ እያለሽ ኔቨር እስልምና ውስጥ እንዳቆዩ እና ቻሌንጅ አድርገኝ። የምታመልኩትን አምላክ ቻሌንጅ አድርጉኝ። አሁን እኔ ኦፕን ቻሌንጅ ነው የሰጠኋችሁ። የምታመልኩት አምላክ ከወገብ በላይ ምንድን ነው? ከወገብ በላይ ምንድን ነው? እግር ነግራችሁናል፣ ባት ነግራችሁናል። ጥያቄ ምን ነበረ ግን? አንተ አምላክ የለም እያልክ ነው? ምን ነበረ ጥያቄ? ኖ እኔ አምላክ የለም ብዬ አላምንም። ለመኖሩም ደግሞ በስጋ ተገልጦ አሳይቶኛል፣ ተርኮልኛል፣ ነግሮኛል። አንተ አምላክ ግን ጭንቅላት አለው ወይ? የምታመልከው አካል ጭንቅላት አለው? እንዴ አምላኩ እኔ ማመልከው አምላክ መንፈስ ነው። አንድ ነገር አለ ወንድም፣ አንድ ነገር አለ። እኔ ማመልከው አላህ አንድ መሆን እኔ ስንት ነው ብዬ አልጠየቅኩም። እኔ ማመልከው መንፈስ ነው። እሱ ምን ነበር ጥያቄ? እስቲ አብራራ እስቲ። አንድ አምላክ እግር አለው አይደለውም? እሺ አምላክ እግር አለው የለውም? እግር አለው የለም ነው ያልከው? አንተ እኮ ሙስሊም ነበርክ ታውቃለህ። አሁን ለምሳሌ ኩል ወላሁ አሐድ ያ ታውቃለህ። አላህ እግር አለው የለውም ሲባል አንተ እኮ ሙስሊም ነበርክ ይለኛል። እንደዚህም አይነት ጅላጅል አለ ወገን። አላህን የሚከተል እንደዚህም አይነት ጅላጅል አለ። እንደዚህም አይነት ጅላጅል አለ። ያላህ ተከታይ ያላህ ወንድም መሆን አለበት። ይሄማ አላህ ጭንቅላት አለው ወይ እለዋለሁ። አንተ እኮ ሙስሊም ነበርክ ይለኛል። ምክንያቱም ጭንቅላት የሌለውን አካል ስትከተል እንደዚህ ነው የምትሆነው። እንደዚህ ነው የምትሆነው። አብዲ ይቀጥል። አብዲ ሰዋ ቶፒኩ ላይ እኔን ተወኝ። እየሰማሁ ነው። ኦኬ አላህ እግር አለው የለውም? አለ እግር እንግዲህ ሊኖር ይችላል። ትንሽ ድምፅን ከፍ አድርግ። ድምፅን ከፍ አድርግ። እንደኛ ሰው ከመሰለማ እንዴት ጌታ ድምፅን ከፍ አድርግ። እኔ ጋር አይሰማኝም። የኔ ነው አይ ዶንት ኖ። አድርግ ትንሽ አጉዲ ከፍ አድርገው ድምፅን። እየሰማሁ አይሰማም። ኦኬ ቀጥል። አሁን አላህ እግር አለው የለውም? አላህ እግር ካለው ኦኬ ይሰማል። ይሰማል። አሁን ቀጥል። እሺ እንደ ሰው እንደኛ ከሆነ እንዴት አምላክ እንደኛ አላልኩህም። እኔ የእኛን የማይመስል እግር አለው የለውም?
አላህ ይሄ ነው ብለህ ልትወስን አትችልም። ጎበዝ። እሺ እጅስ እኛን ማይመስላል የለውም? አላህ እጅ እንደኛ ሰው ከመሰለ እንዴት አምላክ ሊባል ይችላል? እኔ መሰላል ጠየቅኩህም ገና እጅ አለው ወይ ብዬ ነው የጠየቅኩህ። አላህን እንዲህ ነው ብለህ ልትገድበው አይቻልም። እንዲህ ነው ተብሎ አይገደብም ማለት ነው። በደንብ አስተውሉ። እግርም ጠየቅኩት እንዲህ ነው ተብሎ አይገደብም። እጅ ጠየቅኩት እንዲህ ነው ተብሎ አይገደብም ማለት አላህ ስንት ነው? አንድ ነው። ለምን ትገድባለህ? አላህ እንዲህ ነው ተብሎ አይገደብም ብለህ ነበረ። አንድ ብለህ ለምን ትገድበዋለህ? ካለ ማይገደብ ከሆነ እየሰማኝ ነው። አላወራህም። ጠይቄህ መልስ አጥተህ ዝም ብለህ ቆይተህ እየሰማኸኝ ነው አይደለ? አትበል። መልሱ መልስ። እኔም አራዳ ነኝ። እንደምወጣ ተስፋ አድርጌ ነበር። ወጣ። አራዳ መሆነ ነው በአንተ ቤት ላሻል በሰከንድ ውስጥ አርጉመንት ሲመታበት ጸጥ አለና እየሰማኸኝ ነው አይደል አለ። ከዛ ለሽ አለ። እኔስ እሺ ቶኑን ቀዝቀዝ አድርግላቸውና ክርስቲያን አብራራው። ሙስሊሞች ስለ አላህ ምንም የሚያውቁት ነገር የለም። በነገራችን ላይ በአላህ ጉዳይ ታውቃላችሁ፣ 1 ዓመት ሙሉ ገብተን ምንም መልስ የለም። አይደለም እነዚህ ይቅርና ቲክቶክ ላይ እንኳን ያሉት ውርውር የሚሉ ኡስታዞች ክርስትናን ከመሳደብና ከማጠልቀት ውጪ እስልምናን የሚያመልኩትን አምላክ አያውቁትም። የሚያመልኩትን አምላክ አያውቁትም ሙስሊሞች ማለት ነው። ስለ አምላክ ሐሳብ ያለው ስለ አምላክ አስተምሮ ያለው ክርስትና ጋር ነው ያለው። ሙስሊሞች የሚያውቁት ይሄ ነው። ተጭነው የሚመጡበት ነገር አለ። ክርስትና እንደዚህ ብላችሁ ጠይቁ ተብለው ስለ ስላሴ እንደዚህ ጠይቁ፣ ስለ ክርስቶስ እንደዚህ ጠይቁ ተብለው ስለ ክርስቲያኖች አምላክ የሚያውቁት የተጫነባቸው የጥላቻ አስተምሮ ይበልጣል ስለ አምላካቸው ስለ አላህ ከሚያውቁት በላይ ማለት ነው። ይህንን ደግሞ በጣም በተግባር እያየነው ነው። ስለ ስላሴ ወይም ደግሞ ስለ ነገረ ክርስቶስ ጠይቁ የተባሉት ጭንቅላታቸውን ሞልተውባቸው ስለ አላህ በየት በኩል ያውቃሉ? በየት በኩል ይግባ? የሞላው ለምን? ጥላቻ አስተምሮ ስለሆነ ማለት ነው። ካልሆነ ስለ አላህ እናውቃለን የምትሉ ከሆነ ሙስሊሞች እስኪ 3 ደቂቃ አስጣቸው። እፎይ የአላህን ከወገብ በላይ ያሉትን አካላት እንዲያብራሩ 3 ደቂቃ አስጣቸው። ማውራት የሚችል ሙስሊም ካለ ማለት ነው። የማር አለ፣ ረሃም አለሽ፣ በሽር፣ አብደላ እናንተ ስለ አላህ ስለምታመልኩት አምላክ ከወገብ በላይ ያለውን አካል 3 ደቂቃ ወስዳችሁ አብራሩልኝ። አብደላ ቀጥል አንተ። የራስህን አታውቁም እንዴ? እግዚአብሔር መቀመጫ አለው። ወተት አብደላ ቀጥል። ወተም አንተ ነህ። ኦኬ መመለስ ትችላለህ። አያችሁ የተጫነባቸው ይሄ ነው ብያችኋለሁ። የተጫነባቸው ይሄ ነው። ክርስትና ላይ ነው የተጫነባቸው ጭነት። እንደ አህያ ዝም ብለው ብቻ ተጭነው ይመጣሉ፣ ያራግፋሉ። እዚህ ሙስሊሞች ጭንቅላት አላችሁ፣ በጭንቅላታችሁ ተጠቀሙ። የምታመልኩትን አምላክ ለዩ። አብደላ አለ። ኦኬ ቀሲስ ሲፍቱን ይባርኩን። ተናገሩ ሙባት ይቀጥላል። እግዚአብሔር ፍታ፣ እግዚአብሔር ይባርክ። እንዴት ናችሁ? ደህና ናችሁ? ሰላም ነው። ምንድን ነው ስለ እግር እየጠየቅ ስለ ራስ ላወራ ገባው መሰለኝና ፈልጋዊ ነው። አይ ቀጥሉ። አይ ችግር የለውም ቀጥሉ ከፈለጉኝ። አረ ችግር የለም። አይ የሆነ ቪዲዮ አይቼ የተቆራረጠ ቪዲዮ ላይ መልስ ሰጡ አይቻለሁ። ክርስቲያን ነው መሰለኝ ሲያቀሳስር ያየሁት። እናንተ ደግሞ ስትጀለጠኝ አይቻለሁኝ። ለማንኛውም ሌላ ጊዜ እንጨማመቃለን። ቪዲዮ የተቆረጠ አንድ ፔንት የሰርቶብኝ አይቻለሁኝ። እንደዚህ አይደለም፣ አውት ኦፍ ኮንቴክስት ነው የተቆራረጠው። ሌላ ጊዜ እናወራለን። ለማንኛውም እኔ ሳነብ አላህ እግር እንዳለው እግር እንደሌለው ጥፍር ግን እንዳለው አንብቤያለሁኝ። በዚህ ጉዳይ ላይ ማውራት ካለብን እናወራለን። ተባረኩ፣ ቀጥሉ። እሺ ቀስ አይዛው ላይም ብለነዋል። ሜቢ ቪዲዮ ተቆርጦ እንደሆነ ብለን እንትን ብለነዋል። ለማጥራት ያልነው ሜቢ ኔክስ ሙስሊሞቹ እንደዚህ አይነት ቪዲዮዎች ቆርጠው እዛው ስለሚመጡ ክርስቲያን አነሳውና እዛውም ላይ እንትን ብየው ነበረ
እንደዚህ አይነት ቪዲዮዎችን ሰብስበው ይዘው ይመጣሉ ለውይይቶችም ምናምን ሙስሊሞቹ። ከዛ አንጻር ነው። አይ ችግር የለም ቀጥሉ። ምንም ችግር የለም። አንደርስታንድ አደርጋለሁ እኔ ደወሪ ግን ያው ለማቀሳሰር አንዳንዶቹ ስለሰሩ የገባሁትም ያው ልባርካችሁ ነው። ኦኬ እሺ ሙባ እንኳን ደህና መጣህ። ሙባ እፎይ እንኳን ደህና መጣህ። ዩቲዩብ እየሰራ አይደለም ዛሬ ሶሪ። እንኳን ደህና መጣህ። ሰላም ነው ይመስገን። እንዴት ነህ? አሎ ኦኬ ዛሬ ስለ አላህ እየተነጋገርን ነበር። አላህን ታመልከዋለህ? ቅርታ እኔ ሙስሊም አይደለሁም፣ ግን ስታወሩ ሰምቼ ነው። እንደዚህ አይነት ነገር የነፍስ ጉዳይ ስለሆነ ምንድን ነው እምነትህ ምንድን ነው? እኔማ ፕሮቴስታንት ሆኛለሁ። ኦኬ ምንድን ነው ስናወራ የሰማው? አዎ ቅርብ ነው የገባሁት። ስለ አላህ ምናምን ስታወሩ ነው የገባሁት። ቄስ ሲያወሩ ላይ ነው የገባሁትኝና የሆነ ነገር ለማወቅ ለመስማት ብዬ ነው። ኦኬ ለመማር ነው። እሺ ያስ ኦኬ እሺ ሬድዋን ሰላም ለና ሰላም ነው። አንተ እንዳላ ትቀያየራለህ እንዴ? አላህ በቂያማ ቀን ይቀያየራል። አንተ ደግሞ አሁን እዚሁ ምንድነው እየተቀያየርክ ነው ታስቸግራለህ። ኧረ አልተቀያየርኩም። ምን ማለት ነው? አለው የማንንም አይመስል ጭንቅላትስ አለው ወይ? እሱ አልተገለጸልንም፣ አልተነገረንም። የማንንም አይመስል ጸጉርስ አለው ወይ? ተቃሪ እኮ ነው ሰውዬ። እግር ሲባል አንተ ያንተ ነገር መስሎ ነው። እኔ የኔ ነገር መቼ አልኩኝ? መቼ ወጣኝ? እግር እንዳለው ነገርከኝ እኮ። አንተ እግር አለው ስትል አንተ ነገር መስሎህ ነው እንዴ? አዎ ፈጣሪ እግር አለው ብለህ ነገርከኝ ማለት አካላቶቹን እኮ ስንዝርዝር ንገረኝ እኮ ነው። አሃ እግር እንዳለው እኮ አንተ ነህ እንጂ ነገርከኝ። እኔ እኮ አላህ እግር አለው ብዬ እኮ አላምነው። አንተ አለው ስላልከኝ ነው የምታመልከው አላህ እግር አለው ብዬ ያመንኩት። እና ታዲያ እግር ማለት እኮ አሁን እዚህ ጋር እኮ የኔና አንተ እግር አይደለም፣ እኛ እናውቀውም እግሩ ምን እንደሆነ ምን እንደሚመስል ጋዳ እኔ ማንን ይመስላል ምን ይመስላል አይደለም የጠየቅኩ። ምክንያቱም እግር አለው አልከኝ፣ በቃ እግር አለው አልኩኝ። የፈረስ ይምሰል፣ የዝንጀሮ ይምሰል፣ የጦጣ ይምሰል፣ የጉንዳን ይምሰል፣ የሰው ይምሰል፣ የማንንም አይምሰል፣ እኔ እግር አለው የሚለውን ብቻ ነው ተቀበልኩ። እኔ ማንን ይመስላል ብዬ ያለኝ እሺ ረዷል ወጥቶኛል። የማንን ይመስላል የሚል ጥያቄ ጠይቄሃለሁ፣ እቀጣለሁ። ወጥቶኛል። አሁን እኮ ጥያቄ እኮ ግልጽ አልሆነም እኮ። አንተ አሁን ጥያቄ እኮ ግራ አጋባኸኝ። ምን ነው ጥያቄ? ምንም ግራ አጋባ ነው። እሺ እግር እንዳለው ነገርከኝ። ባት እግሩ ባት አለው? ባት የለውም። ባት የለውም። ባት የለውም። ፋይን። እግር ማለት ምን ማለት ነው? ይኸው እዚህ ጋር እኮ ነው ችግሩ። አየኸው እግር ማለት አሁን አንተ እግር ሲባል ኖርማሊ በእንትን ነው እየወሰድክ ያለው በእኔና በአንተ በምን እኔ እስከማውቀው ድረስ ሎክ እንዳስተምረው እስከማውቀው ድረስ እስካነበብኩት ድረስ ተዊልም አናደርግም ታቲልም አናደርግም። እግር ሲባል እግር በሚለው ቀጥተኛ የቃሉ ትርጉም በሚሰጠው እንወስዳለን ነው የምትሉት አይደለ? አዎ ሲባል ግን እንደነንተ አይደለም። ኦኬ እሺ ቀጥታ የቃሉን ትርጉም እጅ ከተባለ የእጅን ትርጉም የምትወስድ ከሆነ እግር ከተባለ የእግርን ትርጉም የቃሉን ትርጉም ቀጥታ ነው። ምሳሌውም አናደርግም አንክድምም አንለውጥምም ካላችሁ ቀጥታ ያ የተጠቀሰውን ራሱኑ ትርጉሙን በዛ እንወስዳለን ካላችሁ የእግር ትርጉም ምንድን ነው? እጅ ስትሉ የእጅስ ትርጉም ምንድን ነው? ምሳሌያዊ አናደርግም ወይንም ትርጉሙን አናዛባም ወይንም ደግሞ ትርጉሙን አንክድም ካላችሁ እጅ ሲል የእጅን ቀጥታ ትርጉም ነው የምንወስደው ካላችሁ፣ እግር ሲልም የእግርን ቀጥታ ትርጉም ነው የምንወስደው ካላችሁ፣ መልሰ ማንንም አይመስልም ምንም አይደለም ምናምን አይመጣውም። ትርጉም አድርገው ማለት ቀጥተኛ ትርጉሙን ንገረኛለህ።
እግር ማለት ትርጉሙ ምንድን ነው? ለምሳሌ አላህ ሱብሓነሁ ወተዓላ በጣቶቹ መሬትን በጣቶቹ ይይዛል። እንደዚሁ ደግሞ እንትኖችን ተራራዎችን የሚል አለ። አሁን እዚህ ጋር ልዩነቱ አሁን አንተ በጣትህ እስኪ መሬትን ሙሉ ጠቅልልና ያዘልኝ ትችላለህ? አችልም ፈጽሞ። ለዚህ ነው አሁን አንተ ያልተረዳኸው። ስለዚህ ረዷን ስለዚህ ኦኬ የችሎታ ጉዳይ ሆነ ማለት ነው። አላህ በጣቶቹ መያዝ ይችላል። ስለዚህ አንድ ተጨማሪ ነገር ሰጠኝ። አላህ እጁ ጣቶች አሉት እያልከኝ ነው? እንዲህ የሚል ያዲሳል። ማንንም ግን አይመስልም ብለህ ነበር እኮ። እጁ እንዴት ጣት ሊኖረው ቻለ? ለምን ጣቱ ወገቡ ላይ ሳይሆን? አይመስልም። አሁንም እኮ የእኛን እኮ አይመስልም። ያንተንም እኮ የሚመስል አንተ እኮ ያመሳሰልከው እንዴ? አንተ አመሳሰልከው ነው። ምክንያቱም እጁ ጣት አለው ካልከኝ እኔ እጄ ላይ ነው ጣት ያለው፣ ወገቡ ላይ ወይንም ደግሞ አይኑ ላይ ለምን ሳይሆን? ጣቱ እጁ ለብቻው ነው፣ ጣቱ ደግሞ አይኑ ላይ ለምን ሳይሆን? ማንንም አይመስል ከሆነ ላለመምሰል እንደዛ ነው መሆን ያለበት። ጣት አለው እጁ ላይ ካልከኝ ከኔ ጋር አመሳሰልከው። የኔም እጄ ላይ ነው ጣት ያለው። ማን ነው የሚጠራው? ሚት አድርጋቸዋለሁ። ቀጥል። እሺ ሌላ ጥያቄ ካለቀየ ይሄ ተመልሶልሃል መሰለኝ። ሳትመልስ ምን ቀየር ትለኛለህ? እጁ ላይ ጣት አለ አልክም። ፍጡርና አመሳስለህ ራስህ ቁጭ ካደረግክ በኋላ ማንንም አይመስል ለምን ትለኛለህ? ጭንቅላት አለው ወይ ስለ አናቅም አልክ። ፀጉር አለው ወይ ስለ ፍጡር መሰለህ እንዲህ አልከኝ። እጅ አለው አልከኝ። እጁ ላይ ደግሞ ጣቶች አሉ አልከኝ። ይሄ ሁሉ ፍጡር እያስመሰልክ ለምንድን ነው ጣቱ አይኑ ላይ ያሉ ነው? ለምን አፍንጫው ላይ አልሆነም? ወይንም ደግሞ ለምን ባቱ ላይ አልሆነም? ማንንም አይመስል ከሆነ አለስ ጣቱ ላይ እጁ ላይ ጣቱ ካለ ፍጡራንን ነው ይመስለው። አይ ልንጋባችን አቶ ፎይ ያኔ ሌላ ስትካለ እንትን በዛ ላይ እስቲ ሌሎች ይቀጥሉ። ሌሎቹን እስቲ ተጅሊስን ተጅሻን ተቀበሉት። እስቲ ተጅሻ አለ ሙስሊም ነህ አለ ይሰማል። ሙስሊም ነህ ደህና ነህ ኮፈይ? አለ አይሰማም? ትሰማለህ? እንኳን ደህና ቆየህ። ኦኬ ጥያቄውን ሰምተኸዋል? አልሰሙትም። ኦኬ የአላህ የአካላት ክፍሎች ከወገብ በላይ ስንት ናቸው ያሉት? ማለት ከወገብ በላይ ስንት የአካል ክፍል አለው? ወገብ የሚል አለ እንዴ? ሲጀመር ከወገብ በታችና ከወገብ በላይ የፈጣሪ የሚገልጽ ከወገብ በታች ከወገብ በላይ የሚል አለ። እግሩ ያለው ከወገብ በላይ ነው ከወገብ በታች ነው ወይስ ወገቡ ላይ ነው? አይደለ እግር አንተ መጀመሪያ አሳይና ከዛ መስረጃውን ከወገብ በታች ያለ ማለት እና ከወገብ በላይ የሚለውን ከዛ በኋላ እኔ አብራራልሃለሁ። እሱንማ አንተ እንድትነግረኝ እኮ ነው። እግር አለው አይደል ተጅሻ? እግር አለው አይደል? አላህ ምን ነበር ያልከው? እግር አለው አይደል? አላህ እኮ አለው። አንተ መጀመሪያ ጥያቄ እኮ አላህ ከወገብ በላይ ስንት አካል አለው፣ አላህ ከወገብ በታች ስንት አካል አለው የሚለውን ያ ወገብ የሚባል የለውም ማለት ነው። ወገብ የሚባል የለውም፣ ከወገብ በላይ ከወገብ በታች የሚባል የለውም አልከኝ። ግልጽ እንዲሆን አዳምጠኝ። ወገብ በላይ የሚባል የለውም። ሊጠይቃል ከጠይቀኝ ስለ እኮ ግልጽ ላድርግልህ። አላህ ከወገብ በታች ስንት አካል አለው አልከኝ። ግልጽ ላድርግልህ፣ ችግር የለውም። ከወገብ በላይ ከወገብ በታች የሚባል የለም ማለት ነው። አንተ የምታጸድቃቸው ደግሞ የአካላት ክፍሎች አሉ። ለምሳሌ እግሩ ያለው ከወገብ በላይ ነው ከወገብ በታች ነው። የአንተ ጥያቄ እኮ ያስተካከልኩለት እኮ ነው። ያ የኔን ጥያቄ ምንም አታስተካክል። ከወገብ በላይ ስንት አካል አለው፣ አላህ ከወገብ በታች ስንት አካል አለው ነው ያልከኝ። አዎ እንደዛ ነው። ምን ማለት ነው? ለምሳሌ እግሩ ያለው ከወገብ በታች ነው ከወገብ በላይ ነው። ያንን መጀመሪያ አሳይና አላህ
ከወገብ በላይ ስንት አካል አለው ጥያቄ ለሙስሊሞች የሚለውን ምንድነው ጥያቄ? የሆነ ነገር አይተህ አይደለም በዛ ላይ ተንተርሰ ነው የምትጠይቀው እኮ። ምንድነው ጥያቄ? ያ ምንድነው ጥያቄ? አላህ ከወገብ በላይ ስንት አካል አለው አለኝ። ምን ላይ ተንተርሰ ነው እንዲህ ማለት የቻለው ነው? አካላቶቹ ላይ እሺ ያኔ አካላቶቹ መጀመሪያ ከወገብ በላይ የሚለውን ያምጣልኝና ከዛ አብራራለታለሁ። ወገብ ማለት ምን ማለት ነው? ወገብ ማለት ምን ማለት ነው? ወገብ የሚታወቅ ነው። ወገብ ማለት ወገብ ነው። በሰው የሚገለጽበት ሰዎች የሚገለጹበት የሰው ልጅ ተፈጥሮ ናቸው ማለት የተፈጠሩ። አንድ ይሄ። ሁለተኛ ደግሞ እኔ ማለት የምፈልገው ይሄ ጥያቄ ብላችሁ አታቀሩ። አንድ ሲቀጥል ደግሞ የሆነ አንድ ነገር እንትን ለማድረግ ለመስደብ ምናምን ነገር አትሩጥ። አዳምጣ። አሁን አለ እግር እንዳለው ታምናለህ አይደል? እግር እንዳለው ታምናለህ። እሱን አላልኩም። አንተ አምናሃል መጀመሪያ ክርስቲያን ሲጀመር እኮ አላህ የለም ብለህ የምትከራከር ሰውዬ ስለ አላህ ምን ያስጠየቀህ ነው? አዳምጥ። አቡ ዳውድ ቮሊዩም 3ን እንዲያጠባ አወርደኝ አላዳምጥም። እኔ እንደዚህ ነገር ተረጋጋ። ቮሊዩም 3 ፔጅ 579 አዘጋጀው። ተጅሽ ተረጋጋና ከወገብ በታይ ብሎ ነው የጠየቀህ አይደለ? ፋይን ናቀጥል። አላህ ከወገብ በላይ ስንት አካል አለው ብሎ ነው የጠየቀኝ። እሺ ሲያመጣልኝ ደግሞ አብራራታለሁ። ኦኬ ችግሩ ምንድነው? ጥያቄው ላይ አላህ ከወገብ በታች ስንት አካል አለው የሚል ጥያቄ ራሱ ሲጀመር እንደዚህ አይነት ጥያቄ የለም። ኦኬ እግሩ ምን ላይ ነው ያለው? ከእግሩ በታች ሌላ ነገር አለ ምናምን እንጠይቅ እኮ አላልኩም። ኡፋይ ችግር የለውም። ላሳየህ አይደል? አሳየኝና ከዛ በኋላ እናያለን። አዳምጥ። ከእግሩ በታች ሌላ ነገር አለ ወይ? ወጅድ በታች በላይ የሚል ነገር አላህ ከወገብ በላይ ስንት አካል አለው የሚለውን ያምጣልኝና ከዛ በኋላ እናብራራለታለን። አዳምጣ። ቀላል እኮ ነው። እኔ መልስልሃለሁ። ሲምፕል ሎጂክ ላሳየህ። ምን ታውቅና ነው የምትመልስልኝ? ስለ አላህ ብታውቅ እኮ እንደዛ ሰው ዲል አላህ ወገብ አለው የለውም? እሺ አላህ ወገብ አለው የለውም? ሰው የአላህ ከወገብ በላይ ያለው አካል ንገረኝና ከዛ በኋላ አብራራልሃለሁ። አላህ ወገብ አለው የለውም? ያ የጠየቀኝ ጥያቄ ያምጣልኝ። በቃ ይገባሃል? አላህ ወገብ አለው የለውም? ልትረዳ ከሆነ አላህ ወገብ አለው የለውም? አረፍ ስለ ወገብ የተወራ ነገር ስለ ወገብ የተወራ ትራክ ማድረግ ታልቻልክ ጥያቄ ስትጠየቅ ምን እየተጠየቅ እንደሆነ እርፍ ስላልክ መልስ መለስክ ማለት ነው። አንተ ራሱ ምን እንደጠየቅ እኮ ራሱ ጠይቅ እስኪ መጀመሪያ። ሜታ ከሶስተኛ ክፍል ወድቃችሁ እዚህ ቤት አትግቡ። ሰው በቀላሉ ላሳያችሁ። አንዴ ሜታ አድርግ። አንዴ አላህ ለአካላቱ ከታችና ከላይ ተብሎ አይነገርም አለ። ዲስሉድ ማለት ነው። ረድዋን ቅድም ግን ምን ብሎ መልሶልናል? አላህ ከወገብ በላይ ስንት አካል አለው የሚለውን አምጣልኝ ነው። ስንት አካል እሱ ጠየቀህ እንጂ አንጣት እንዴት ትለዋለህ? እሱ እኮ እየጠየቀህ ነው። አለው ወይ ስንት አካል አለው ብሎ እየጠየቀህ ነው። አንድ ማለት ትችላለህ፣ የለውም ማለት ይደነብራል። ስንት ነው ብሎ እየጠየቀው አምጣ እስኪ ስንት እንደሆነ ንገረኝ መልሱን አንተ ራስህ፣ ከዛ ልመልስልህ ይባላል። በላይ ስንት አካል አለ ብለህ ጠይቅ አይደለ? አዳምጣ። አሁንም አዳምጣ። አንደኛ ኧረ በእናትህ ይታዘበዋል ወንድሞች እንኳን አንደኛ ከታች ከላይ ተብሎ አይነገርም ብለህ መመለስ ትችላለህ። ፕሊስ አዳምጥ። ቆይ አንደኛ እንደዛ ተብሎ አይነገርም ብለህ መመለስ ትችላለህ ማይነገር ከሆነ።
ሁለተኛ አላህ አካል የለውም ብለህ መመለስ ትችላለህ፣ አካል ከሌለው። ሶስተኛ ወገብ የለውም ብለህ መመለስ ትችላለህ። አራተኛ ከወገቡ በላይ አካል የለውም ከወገቡ በታች ነው ብለህ መመለስ ትችላለህ። አምስተኛ እነኚህ ሁሉ አይነገሩለትም ብለህ መካድ ትችላለህ እንጂ ስንት ነው ንገረኝና ልመልስልህ አይባልም። ጠያቂ ከፈለገ ከጠፍሩ በላይ አካል አለ የለም፣ ጠፍር አለ የለውም ብሎ መጠየቅ ይችላል። አይ ጠፍር አምላካችን የለውም አለው፣ ያንተ ማብራሪያ ነው የሚሆነው። ጠፍር አለው የለውም ስትለው የቱ ጋ ነው ጠፍሩ? ጠፍር አለው መረጃ አንጣ እስኪ ምናምን አይባልም። አለው ቢልህ ነው አለው ቢልህ የቱ ጋ ነው ጠፍር አለው ያለው ብለህ ክሌም ያደረገውን መረጃ ትጠይቀዋለህ። እሱ እየጠየቀ ነው ስንት አካል አለው እያለ እየጠየቀ የቱ ጋ ነው ስንት አካል አለው፣ ስንት አካል እንደሆኑ ማስረጃ አንጣልኝ። ወደ ዋናው ወደ እሱ የአንተን ሎጂክ ማምጫ ላሳየ። በላይ በታች ተብሎ አይነገርም ብትል እንኳን እንዴት እንደምትመታ ላሳየ። ከዛ ወደ ክርስቲያኑ እመለሳለሁ። ረዳዋን ቅድም ምን ብሏል? አንዴ ሚታርክ ረዳዋን ቅድም ምን ብሏል? በዕለተ ቂያማ ቀን አላህ ይመጣና ምን ያደርጋል አለ። በጣቶቹ ምንን ይይዛል? ሰማይን፣ ምድርን፣ ተራሮችን ይይዛል ማለት ነው። ስለዚህ ሆል ያደርጋቸዋል። ተራሮቹ ጣቶቹ ላይ ይሆናሉ ማለት ነው። ያነሳቸዋል፣ ይሸከማቸዋል። አንተ እንደዛ ትችላለህ ወይ ብሎ እኔን ጠየቀኝ። ተራራን፣ ምድርን፣ ሰማይን በጣቴ እንደዚህ በአምስቱም ጣቶቹ እንደሚሸከማቸው ሀዲስ ስላለ፣ ስለዚህ አምስቱም ጣቶቹ ላይ ከተቀመጠ ኢንድ ፖይንት አለው ማለት ነው። አላህ ከላይ ምን አለ ማለት ነው? ሰማይ አለ ማለት ነው። ተራሮች አሉ ማለት ነው። ምድር አለ። መቼ? የቂያማ ቀን የሚይዝበት ጣቶቹ ናቸው እንጂ የሚይዙት ምኑ አይደለም የሚይዘው፣ እግሩ አይደለም የሚይዘው። በደንብ አስተውሉ። እግሩ አይደለም የሚይዘው፣ ጣቱ ነው። አትደናቆር። ቆይ ስለዚህ ረዷን ባለው መሰረት ከስሩና ተማር። ረዷን እንደነገረን ምን አለ? አፐር ፓርት አለ እንዳሳየዋችሁ ሰማይን ምድርን እንዲሚይዝ ከሆነ አፐር ነው፣ ወደ ላይ ይዛቸዋል ማለት ነው፣ ያነሳቸዋል። ወደ ታችማ ከሆነ ምድርን ይኸው ይዣለሁ በጣቴ በአንድ ጣቴ እንደው እንዲህ በትንሿ ጣቴ ይዣለሁ። እንደዛ ከሆነ ግን እንዲህ ነው። ስለዚህ ይመጣና ይዛቸዋል። ስለዚህ ከላይ አይደለም እግሩ ያለው አሌስ አላህ ኢንቨርትድ ነው፣ እንደዚህ የተገለበጠ ነው እስካላሉን ድረስ። ስለዚህ እንደዚህ እስከሆነ ድረስ ይዟቸዋል ማለት ነው። ሁለተኛ ከታች ደግሞ እንዳለው ዳውን ደግሞ እንዳለው ኢንድ ፖይንት ከታችም እንዳለው በዕለተ ቂያማ ቡኻሪ 48 ላይ ምን ያደርጋል? እግሩን ገሃነም ላይ ይጭናል። እግሩን ገሃነም ላይ የሚጭን ከሆነ ከእግሩ በታች ያለ አካል አይኖርም። አለ ካሉን ኦኬ፣ አላህ እግሩ እንዲህ ወደ ላይ ይሆንና ሌላው ሰውነቱ ገሃነም ውስጥ ይሆናል ማለት ነው። እንደዚህ ኢንቨርተድ ከሆነ የተገለበጠ ከሆነ አግኝታችሁኛል። እግሩ እኔ እንደዚህ እንደምቆመው ገሃነም ላይ እንደዚህ ካረገጠ አይ ከእግሩ በታች ነው ሌላው አካሉ ካሉን የገሃነም አፏ ላይ እንደዚህ ሲከደን እግሩ ኖ እግሩ ከእግሩ በታች ነው፣ ሌሎቹ እጁ፣ ፊቱ ከእግሩ በታች ነው ካሉን እግሩ እንደዚህ ወደ ላይ ይከደንና ሰውነቱ ወደ ውስጥ ይሆናል። ስለዚህ እንደዚህ እግሩ እንደዚህ የተንጠለጠለ ሰው ይሆናል ማለት ነው። እግሩ ላይ እንደዚህ ስሊንጉ ላይ እንትኑ ላይ ሩፉ ላይ ግድግድ ጣራው ላይ እንደዚህ እግሩ እንትን ብሎ ሌላው አካሉ እንደዚህ ወደ ውስጥ ተንጠልጥሎ ይሆናል ማለት ነው። ስለዚህ የታችኛው እንደዛ አይደለም አይገለበጥም ካሉን ግን እግሩ ምን አለው? ኢንድ ፖይንት አለው ማለት ነው። አሁን ሁለት ነገር አይተናል። ከላይ የጭንቅላት ማለቂያ ወይም የእጁ ማለቂያን አግኝተናል። ከታች ደግሞ የእግሩ ማለቂያን አግኝተናል። ስለዚህ ኢንቢቲዩን ነው አሁን አላህ ከዚህ በላይ ወደ ላይ የለም፣ ከዚህ ወደ ታች የለም። በእነኚህ መካከል ነው የሚሆነው፣ በእግሩና በጣቱ መካከል ነው የሚሆነው ማለት ነው። ኦኬ፣ በእነኚህ ከተስማማን የክርስቲያን ጥያቄ ምንድነው? ወገብ አለ ማለት ነው። መካከል ካለ ወገብ ነገር ነው። እችን አዲስ እናንብባት። ወገቡን ደግሞ ልስጣችሁ። ላንብብላችሁ። ያ
ያ ስለ ወገብ እናወራና ሙስሊሞች ይህንን ከአላህ ጋር አያይዛችሁ ስለምትመልሱልን ማለት ነው። ምን ይላል መሰላችሁ? It was narrated from Muhammad bin Sirin from Atiyah that she said, the messenger of Allah entered upon us when his daughter died and said, የአላህ መልእክተኛ ልጁ በሞተች ጊዜ ወደኛ ገባ እና እንደዚህ አለን, wash her 3 or 5 times or more than that if you see fit with the water and lot leaves. ምንድነው? ከዛ በኋላ አስክሬኑ እንዲታጠብ 2 ወይም 5 ጊዜ ጠቡት። ካስፈለገም ደግሞ ከዛ በላይ ጠቡት። በውሃና በቅጠል ደባልቃችሁ ጠቧት። ካልሆነም ደግሞ ትንሽ ሽቶ አድርጋችሁ ጠቧት አሉ። ይህንን ስትጨርሱ ጥሩኝ ብሎ ነገራቸው። when we had finished, እኛም ከጨረስን በኋላ we called him and he gave us his haqwa and said put it next to her. ከዛ በኋላ ወደኛ ገባና ከወገቡ በታች ያለውን ልብስ ሰጠንና እኛም ልብሱን ከሷ ጋር አስቀመጥነው ይላሉ። ከምኑ? ከወገቡ በታች ያለውን ልብስ። ለዚህ ቃል የገባው ከወገቡ በታች የሚለውን ሀቋ ወይም ደግሞ ወገብ የሚለው ይሄ ቃል የአረብኛው ቃል ገብቷል ማለት ነው። ስለዚህ አላህ ይሄ አካል ክፍል አለው ወይስ የለውም ነኛ ጥያቄ የመጀመሪያው። ከዛ በኋላ ይሄ አካል ክፍል ካለው ከዚህ ከወገቡ በላይና በታች የሚል ይኖረዋል ማለት ነው። ይህንን በሌሎች እንትን ላይ እናሳያቸዋለን። ሀቅዋ የሚለው ቃል አላህ እንዳለው ድጋማው ነው ያለ። ሀቅዋ የሚለው ለእንትን የገባ ነው። አንድ ሊንክ ላክል ክርስቲያን ቼክ አድርገህ ቴሌግራምን ያለህን ሀቅዋ አሳያቸዋል። ቴሌግራም ቼክ አድርገህ አንተ በለኛ ስለዚህ ክርስቲያን የጠየቃችሁ ከዚህ ቤዝድ አድርገው ነው። ማዕፀን የአላህን ወገብ ነው የያዘችው። ከወገቡ ላይ የምትገኘ እንትን ያዘችው። ለማንኛውም እፎይ ሰይዶ ተሸንፏል። ሰላም ምን ነው ውድድር እያየ ነው እንዴ? አዎ ተሸነፈ እኮ አንተዬ። ሰይዶ ምስኪን ነው። እናንተ ግን ሃይማኖታዊ ያደረጋችሁት ስፖርቱን እኮ አግማማችሁት። ስፖርት ነው። ጨዋነት በተሞላበት ያሸነፈ ጎበዝ የሆነ ያሸንፋል፣ ውጤታማ የሆነ ያሸንፋል። እንትን አደረጋችሁት እናንተ ግን የሚያስጠላ ሁኔታ እንትን አደረጋችሁት። እሺ እንዴት ነው የማላላክሰው? 1000 ሪያል ነው ከሳስኩት። አንተ እዚህ ብዬ ነው የማላክሰው። ወደ አማርኛ ቀየርለት ክርስቲያን። ኦኬ እሺ፣ አረብኛ ወደ አማርኛ ቀይረው። 1000 ሪያል እና ሲያስኩት ያሸንፋል ብለህ እንዴ? አንተ እንትን ይፈቀዳል እንዴ? ቲክቶክ የት ገብተህ ነው በእናትህ? እጂ አንተ ያማህ እንደዚህ ቆሻሾች ጋር አንተ ያቆሽ እና ያልታጠበ እጅ እያመለካ ነው። ቁማር ይቻላል እንዴ በእስልምና? ኧረ አይቻልም። እኔ ነኝ እንዴ? እኔ ፍጹም አይደለም እኮ። ያሸንፋል ብለህ ተስፋ አድርገህ ነበር ማለት ነው። እስኪ አሁን ቤቴን ዘግቼ ላለቀሰ ደህና ዋሉ። ቤቴን ዘግቼ ላለቀሰ ሴዶ ለምን ተሸነፈ ብለህ የምታለቅሰው? አዎ እባክህ ደብሮኛል። እንቅልፍ ያመጣል። ምን አለ ማለት ስለተሸነፈ አለ። እኔ ስለ ብሬ ነው እንጂ ስለሱ ምን አገባኝ? ያንተ ከፋ የምር ገና ለገና እሱ ተሸነፈ ብለህ በጣም ነው የሚያሳዝነው። ኧረ ላሽ በል ስፖርት እኮ በቃ ወደፊት ቁማር አትጫወት። እኔስ ክርስቲያን አንብበው አንዴ
ኦኬ ሪድዋን አይዞ። እሺ ነቢዩ እንደዚህ ብለዋል። አላህ ፍጥረትን ፈጠረ፣ በመጨረሻም ረሂም ተነስታ የአራህማንን ወገብ ያዘች። የማንን? ይሄ ደሴም የገባው ቃል ተመሳሳይ ቅድም ከአነበብኩላችሁ ጋር ማለት ነው። የአራህማንን ወገብ ያዘች ይላል። እርሱም ምን ፈልገሽ ነው አላት። ወገቡን ከያዘችው በኋላ ማለት ነው። ረሂም የምትባል ኤኒዌይስ በቃ ነው ወገብ የምትለው ነው የምንፈልገው። ይሄ ወገብ ረሃም ወይንም ደግሞ ማዕፀን ያላህን ከያዘችበት በኋላ ከወገቡ በላይና በታች ተብሎ የተጠየቀው ከዚህ አንጻር ነው። ተነስታ ወገቡን ያዘች ሲባል መቼም ምግብ ላይ ያለው ወገቡ መሬት ላይ አይደለም። ወይንም አናት ከሆነ እንዴት ደረሰችበት ብለን ደግሞ እንጠይቃለን። አይሻልም? እንዴት ደረሰችበት? ፓራፍሬዝ አድርገው ይህንን በመነሳት ነው ያላህ ወገብ የሚለው ማለት ነው። እኛ አይደለን ዑለማዎቹ ይህንን በደንብ ይናገሩታል ሙስሊሞች። ስለዚህ አላህ ወገብ የሚባል አካል ካለው ከወገብ በላይና ከወገብ በታች አለው። አሁን ትልቁ ችግር ምንድነው? ወገብ ሲባል ሙስሊሞች የሚመጣላቸው እነሱ ያላቸው ወገብ ነው፣ የራሳቸው ወገብ ነው። ከዛ በኋላ ልክ እኛ ያንን እንዳሰብን አድርገን ደግሞ እንዲህ ለምን እንደናንተ ታስባላችሁ? ያላህ ወገብ እኮ እንደዛ አይደለም የሚል ውስጥ ይገባሉ። ፋይን ችግር የለውም። እኛ መጀመሪያ የእኛን ወገብ አለው፣ የእኛን አይነት አለው፣ የእናንተን አይነት አለው የሚል ክሌም መጀመሪያ ስላላነሳን ለራሱ እንደሚገባው አይነት ወገብ ኖሮት ከወገብ በታችና ከወገብ በላይ የሆነ አካሉ ምን አይነት ነው፣ ስንት አካል አለው የሚል ነው የኛ ጥያቄ ማለት ነው። እናንተ ትልቁ ችግር ምንድነው? አላህ እግር ስታስቡ፣ የአላህን እግር ስታስቡ የሚመጣላችሁ ጎንበስ ብላችሁ የምታዩት የእናንተን እግር ነው። እጃችሁን ስታዩ፣ የአላህን እጅ ስትሰሙ የእናንተ እጅ ነው ትዝ የሚላችሁ። የምታመሳስሉት እናንተ ናችሁ፣ እኛ አይደለንም። ስለዚህ ለራሱ እንደሚገባው አካል አለው ብላችሁ የምታምኑ ከሆነ ከዛ ውስጥ አንዱ ወገብ ነው። ከወገቡ በላይ እና ከወገቡ በታች ያሉትን አካላት ቆጥራችሁ ንገሩን። እኛ ከወገብ በታች ነው እናንተ የምታወሩት። መሐመድ ያደረገውን ነገር፣ የተናገረው ነገር፣ ሰሃቦቹ ያደረጉትን የተናገሩት ነገር ስንናገር የእናንተ ትምህርት ከወገብ በታች ነው ብላችሁ ብዙ ጊዜ ክሌም ታደርጋላችሁ። ስለዚህ ከወገብ በላይ ደግሞ ስለ አላህ እናውራ። ከወገብ በላይ ስለ አላህ እናውራ። አላህ ከወገብ በላይ ምን አለው? ሀሪራይ ሀሪራይ አለ መስሜ የለም እንዳይወጥት በአንተ በኩል ነው ያለው መዝሙር ያሬደንተን እና ሁለታችሁን እንዳይስባችሁ። ይሄማስ ሲል ይሄ 1000 ሪያል ብቻ አይደለም የተበላው የሰው መሆን። እንኳን ደህና መጣ። አቤት እንኳን ደህና መጣ። እንኳን አብሮ ደህና ቆየ። ሰላም ነው ይመስገን ነው አለና ሰማለፈ ትሰማለህ? ፕሮግራማችሁ በጣም ደስ ይላል። በእርግጥ ለቀጥል ሜቢ ጥያቄዎቹን ሰምታችኋል የተነሱትን? ጥያቄውን አልሰማሁትም። ያው አሁን የገባሁት ብታብራሩልኝ ደስ ይለኛል። እሺ ቀጥሉ። እሺ ጥያቄው አላህ አካላት ክፍሎችን ታጸድቃለህ? ሰው ይሰማል? ይሰማል? ኦኬ። የአካላት ክፍሎችን ለአላህ ታጸድቃለህ? ኤች ወጣ። እሺ ኤች ቀጥል። ኤች ሳብሪ ይሰማል? ሳብሪ ሀሪራይ ሙስሊሞች ስለ አላህ ንገሩን። እንዴት ነህ? ሰላም ነው? እንኳን ደህና መጣ።
ከእኔና ቆያቸው ሰላም ነው አለን። እግዚአብሔር ይመስገን። ጥያቄው ሰምተሃል? ገና አዲስ መግባቴ ነው። ኦኬ። ለአላህ የአካላት ክፍሎችን ታጸድቃለህ? አዎ። ኦኬ። ወገብስ አለው? ለሱ ለምገባው አለ ግን መግለጽ አልችልም። እንደዚህ ነው ብዬ በሰው አካል ምናምን እንደዛ ብዬ ለራሱ በሚገባው ግለጽና ንገረኝ እስኪ ወገቡን። እንደዛ ብዬ ለራሱ በሚገባው አድርገህ ግለጽልኝ። ምን አይነት ነው ወገቡ? ከአንተ ጋር እንዳታመሳስል፣ ያንተ እንዳይመጣብህ፣ ያንተ ወገብ እንዳይመጣብህ። ማርያሲን አካሉ በቃ እንደኛ ከኛ ጋር ማመሳሰል የለብህም። አንተም ቢሆን አላመሳሰልኩትም። አሁን ስለኛ አላወራሁም፣ ስለኔ ወገብ አላወራሁም፣ ስለአንተ ወገብም አላወራሁም። እኔ ያላህን እንደሚገባው አድርገህ ወገቡን አብራራልኝ። ከወገቡ በታች እግር አለው ወይስ የለውም? ዝም የለም። ስለ ፈጣሪያቸው ዱዳ ናቸው። ወጣ ጭራሽ ዱዳ። ሙስሊሞች የምታመልኩትን አምላክ አታውቁም የምንለው ለዚህ ነው። አሁን ይሄኔ ስለ ሴት ተወርቶ ቢሆን ኖሮ ይሄ ልጅ በነገራችን ላይ ከትናንት ወዲያ ሰሞኑን ገብቷል። ስለ ሴት ቢወራ ኖሮ ስለ 4 ሚስቶች፣ ስለ ባሪያ፣ ስለ ሕፃን ልጅ እነሱን ስለ ማግባት ስለ መፍታት ቢወራ አፋቸውን አሹላችሁ ትመጡ ነበር ሙስሊሞች። ስለ አምላካችሁ ሲሆን ጸጥ። የምታመልኩት ከወገብ በታች ነው የምንለው ለዚህ ነው።